ቢያንስ በጸባይ እናስረዳት በጸባይ በቃ ማለት በቃ እንደዚህ እያለቀሰች ምን እያለች እንዴ? ሃይሚ ለምንድን ነው ማትሰሚ? በቃ ጨካኞኛለሁ እኔ ይግባሽ። ለሰው ተነስተሽ እንዳትናገሪኝ በቃ። እኔ ደግሞ መጨከን አልቻልኩም። ወደሽ ነው የምትችይው። እኛ ህይወት ላይ ሌላ ኔጌቲቭ አመለካከት ያለው ሰው ህይወቴ ላይ እንዲገባ አልፈልግም። ግዴታሽ ነው። እስካሁን ተጃጅዬ ህይወቴን ያበላሽሁት ይበቃል። ገብቶሻል? እኔ እኮ ምንም ሁን አላልኩህም። እኔ ከሷ ጋር ሁን ከሷ ጋር እንደዚህ አድርግ አላልኩህም። ግን ቢያንስ አትናደድ። እንደዚህ የሆነ በቃ ካሜራ አለ አይደለ? ይሄው እናገራለሁ። ከዚህ በፊትም ተናግሬያለሁ። የራሴ ህይወት አለኝ እያልኩ አልወጣም። አሁን እቺ ሴት መጣች። ለምን ቢባል ብሩክ ይፈልጋ መቼም ሌላ ፈልጋ አይደለም። መቼም ቢሆን የሷ አይሆንም። ለምን ሴትነቷን ታወርዳለች ግን እንዴ? እኛን እኮ ደክሞናል። እነዚህ ሴቶች ግን እውነት ለመናገር ግን ኢትዮጵያ ያሉ ሴቶች ምንድነው? እኔ ምን እየወሉ ነው ወይስ ምን እየጠጡ ነው? ለምንድነው ሴትነታቸው የሚያወርዱት እንዴ? አሁን የሰው ሰው ይፈልጋል። መቼም ብሩክ ቸካ ያርጋትም እኮ እንዴ? ለምን ሴትነቷን ታወርዳለች ይቺ ልጅ? እኛም እኮ ደክሞናል። አሁን በቃ ሰላም ሆንና መጣ ለመመጥበጥ ነው። እነሱም እኮ በቃ ትንሽ አሁን ነው እኮ እረፍት ያገኙት። ስንት ወር ነው እንደዚህ የተጨቃጨቁ እንደዚህ የሆኑ እኛም በቃ ደክሞናል እያለን ስንት ነገር ያሳለፉት ልጆች አሁን ሰላም ሲያገኙ በቃ የሰላም እረፍት የፍቅር እረፍት ሲያገኙ አሁን ደግሞ ይቺ ልጅ ለመመጥበጥ መጣች። ለምንድን ነው የመጣችው አሁን ዛሬ እንዴ? አርፋ አትቀመጥም እንዴ? ኧረ ሴትዮ አርፈሽ ተቀመጪ እንዴ! በማትፈልጊበት ቦታ አትቀመጡ። ለምንድን በማትፈልጉበት ቦታ የምትገኙ እናንተ? ወይኔ በጣም ነው የገረመኝና ዛሬ ትናንት ደግሞ እየለቀቀች መጣኝበት። ግን ደግሞ አላየሁም ነበር እውነት ለመናገር አላይም። እንደዚህ ቪዲዮ እንደዚህ ነገር አላይም። በቃ ከነሱ ውጪ ምንም አላይም እኔ። አሁን ነው በጣም የገረመኝ። መጥታ ነበር ምናምን ሲሉ ነው ገብቼ ነበር ትንሽ አይቻለሁና በጣም ነው የገረመኝና ይቅርታ ሳላችሁ ውዶቼ፣ በጣም ይቅርታ። ስለሷ እንመለሳለንና ሰላም ሰላም፣ እንዴት ናችሁ የኔ ውዶች? ባላችሁበት ሰላማችሁ ይብዛልኝ። እኔ እግዚአብሔር ይመስገን ደህና ነኝና ያው እንግዲህ ተመልሼ መጥቻለሁ። ያለኝ ሰብስቤ ማለት ነው ፍራቻዬን ጥዬ በእናንተ ድጋፍ በመበረታት የእናንተ ባደረጋችሁልኝ አቀባበል ደስ ብሎኝ መጥቻለሁ። የምር ከልቤ አመሰግናለሁኝና አንዳንዴ የምር እንደዚህ በሚዲያ በምታወቀው ሰዎች አይዞህ ብለው ከጎን ሲሆኑ በጣም ደስ የሚል ነገር ነው። በቃ አጋዥ ነው። እንደምን ብላችሁ እና የኔ ወዶች አንተ በቃ አልችልም ብለህ ስታስብ ወይም ደግሞ በቃ አልሰራም እኔ አልችልም ብለህ ራስን ዝቅ ስታድርግ ሰዎች ደግሞ እንደዚህ መጥተው አይዞ ትሰራለህ ብለው ሲያበረታቱ የምሬ ነው። በቃ ትልቅ ኃይል ነው እውነት ለመናገር ማለት ነው። ትናንት ትንሽ ሪከርድ አድርጌ ነበርና እኔ አላሰብኩም። የምሬ ነው። በቃ መስራት ምናምን እፈልጋለሁ ከመጀመሪያው እፈልጋለሁ፣ ግን ደግሞ በቃ በዚህ መልኩ አይደለም የነበረውና እና አሁን ነው የመጣሁና እናንተ በጣም ደስ ብሎኛል። ትናንት እየሳቁ እያየሁ ነበርና በጣም ደስ ብሎኛል። አመሰግናለሁ። የምን ለሁላችሁ ማለት እንደዚህ አይዞህ ትሰራለህ ትለወጣለህ ብሎ ከጎንህ ነኝ የሚል ሰው ስታገኝ እውነቴ ነው የምላችሁ በቃ ትልቅ ኃይል አለው። ቀላል አይደለም። የሚያበረታታ ሰው በቃ ንጹህ ልብ ያለው የሰው እድገት የሚፈልግ እግዚአብሔርን የሚፈራ በቃ እውነተኛ ሰው ይባል እንደዚህ ነው። በቃ የራሱ ትቶ የሰው እድገት የሚፈልግ ሰው በቃ ሰው ነው። እውነተኛ ሰው ይባል እንደዚህ ነው። በቃ በፍቅር በቃ በመተሳሰብ እና እኔ ደግሞ እህታችሁ ነኝ አበረታችሁኝ እንደማለት ነውና እኔ አሁን ጅማሬ ነው። የት እንደምደርስ አይታወቅም። ለመስራትም ደግሞ የእናንተ ድጋፍ ያስፈልገኛልና የምትፈልጉትን ነገር መጠየቅ፣ አስተያየት በነጻነት በቃ እኔ በቃ ልክ እንደ እህታችሁ አይታችሁ በኮመንት ማሳወቅ ትችላላችሁ። ምንም ችግር የለውም። እኔ ደግሞ ምንም ከስድብ ውጪ ማለት ነው በቃ ከስድብ ውጪ አንቺ እንደዚህ ነሽ ብላችሁ ከምትወድሱኝ ማለት ነው በቃ ስህተቴ ብትነግሩኝ ብትመክሩኝ ነው ደስ የሚለኝ። ምክር በጣም እወዳለሁ ከልክ በላይ ማለት ነውና የሰው ምክር እወዳለሁ እና እኔ ደግሞ ደስ የሚል ለእናንተ የሚያስተምር በቃ የሚያዝናና ከእናንተ ምክር እና ምን ልላችሁ ፈልጌ ነው ከእናንተም ምክር እየወሰድኩኝ
በቃ ደስ የሚል ጊዜ በፍቅር ወደፊት እንሄዳለን። ይሄ ቻናል ደግሞ ማለት ነው የኔ ብቻ ሳይሆን በቃ የእናንተም አንዳንዴ ከፈለግን ማለት ነው በላይቭ ገብተን ስለ ራሳችን እናወራለን፣ እንጫወታለን። በቃ ስለ ጨረቃዎችም ደግሞ በሰፊው የእነሱ ገጸ ባህሪ እያየን ደስ የሚል በቃ ጊዜ ከእናንተ ጋር ማሳለፍ ፈልጋለሁኝና አሁንም ድጋፋቸው ይልኝ። ብዙ ይቀረኛል አውቃለሁኝ። አስተካክዬ ጠንክሬ እስኪመጣ ጠብቁኝ። በጣም ነው የምወዳችሁ። አመሰግናለሁ። ዛሬ ብቻ አይደለም እናንተ ድጋፍ ያደረጉት ገና ከጅምሬ ነው። እኔ እንኳን አድርጉልኝ፣ ሳብስክራይብ አድርጉልኝ፣ ላይክ አድርጉልኝ ሳልን ነው ምንም ሳላችሁ እናንተ እስከዚህ ድረስ 2 አመት ከምናምን ከኔ ጋር የቆያችሁ በጣም አመሰግናለሁ። ከዚህ አዲስ የመጣችሁ ደግሞ ሳብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ወደ ዛሬ ስንመለስ ደግሞ እኔ የሀይሚ ነገር በጣም ይገርመኛል። ሁሌም ማለት ነው ይገርመኛል። የሷ ነገር ምንድነው? በቃ የራሷ ትታ ስለ ሰው ታስባለች። በቃ እኔ እንጃ የዋህነቷ ከልክ በላይ ነው ይሆነኛል የሀይሚ ነገርና ሀይሚ ግን በቃ የራሷ ትታ ለሰው ማሰቧ ማለት ሀይሚ ከራስሽ በላይ ማሰብሽ ይበቃል። የዘንድሮ ሰው አይን አውጣ ነው፣ የምሬ ነው። እኔ ልውጣ አንቺ ግቢ ብትያት እንኳን እልል ብላ ነው የምትገባው። አንቺ ትጎጂ ያለሽ ብላ አታስብም። ይሄ ደግሞ የህይወት ጉዳይ ነው፣ ፍቅር ነው። በምንም የማይተካ ንጹህ ፍቅር ነው። የእናንተ ዝም ብሎ የመጣ አይደለም። ብዙ መስዋዕት የተከፈለው ፍቅር ነው እና አብሳላት ደግሞ የራስሽ ህይወት ብትኖር ደስ ይለኛል። ለነሱ ብቻ መበጥበጥ ሳይሆን ለኛም እየበጠበጥሽ ነው። ከ200,000 በላይ ሰው እየተከታተለ በቃ ያንቺ ነገር እኔ የምለው ከዚህ በላይ የራስሽ ህይወት አታስቢም? ምን እንዲገጥምሽ አንቺ የምታገቢ በኋላ የሚመጣ ሰው አታስቢም? በቃ የራስሽ ክብር የለሽም? ለምን ነው በሰው ጣልቃ የምትገቡት? ለሁሉም ነው የምር ነው። የዛሬ ብቻ አይደለም፣ ብዙ አይተናል፣ ብዙ ማለት ነው። በቃ የሆነ ነገር በቃ ክፍተት ፈጥረው የሚገቡት አሉና በጣም ነው የሚገርመኝ በዚህ ነገርና ይሄ የፍቅር ጉዳይ ነው። በምንም የማይተካ ንጹህ ፍቅር ነውና የራስሽ ህይወት ኖሪ፣ የራስሽ መኖር ጀምሪ። ሴትነትሽ አታውርጂ። ማፈር የሚባል ነገር እንኳን የለባችሁ። በጣም ይገርማልና ሚዲያ ላይ ወጣችሁ የሰው አፍቅር ያለው እሺ፣ ብሩኬ ብቻው ቢሆን ምንም አያገባንም ነበር። አሁን ግን ብሩኬ ሀይሚ ነው። ይቺ የመሰለት አበባ አትመስል ፍቅር ትቶ ወደ አንቺ ይመጣል ብለስ ካሰብሽ እንጃ ተሳስተሻል ነው የምልሽና እና ወዶቼ ለዚች አትስደቧት። በቃ እውነት ለመናገር ፍቅር ነው። ምንም ማድረግ አይቻልም። ወዳ አይደለም ግን ደግሞ የሰው ማፍቀር ግን ወንጀል ነው፣ ኃጢያትም ነው ማለት ነው ጭምርና እንረዳሻለን። ፍቅር ሊይዝሽ ይችላል፣ ግን ደግሞ የሰው ማፍቀርሽ ግን ስህተት ነው። የምታፈቅሪ ወቂ ይቺ አበባ ስማርት የሆነች ሁሉንም አሟልታ የሰጣች ልክ እንደ እናት ቁጥቧ ሴት እያለች መቼም ወደ አንቺ ማየት ወይም የአንቺ ልብ ማዳመጥ አይችልም። ፍቅር ማለት እንዴት ነው? በእናንተ ክብርሽን ጠብቂና ለማንኛውም ውዶቼ የዛሬ ቪዲዮ እንደዚህ ይመስል ነበርና እናንተም በቃ በኮሜንትም ቢሆን በቃ ጥሩ የሚሆን ለነሱ የሚቀይር በቃ እነሱም በቃ ደስ ብለው የሚያዩት ነገር እንጂ ለሷ መስደብ አያስፈልግም። በቃ ጭራሽ ማለት ነው። ለሷ ብንሰድባትም ለኛ ኃጢያት ነው። ለሷቸው ጸጋ ነው፣ ለኛ ግን ኃጢያት ነው። ብንሰድባትም ምንም ብላትም አትወጣም። አሁን ብሩኬ በጣም አስደስቶኛል፣ የምሬ ነው። በቃ አልፈልግሽም ውጪ ስላት በቃ ተስፋ ትቆርጣለች። እሺ ደግሞ እሺ ባታፈቅሩ ኖሮ ለምንድነው የመጣችው ዛሬ? ለምንድነው በሰው ህይወት ገብታ መጥጦጥ የምትፈልገው? ለምንድነው? በቃ እኔ አልፈልግም ስትባል አሰማም። አሁን እነዚህ ልጆች በቃ ሰላም ፈጥረዋል፣ ደስ የሚል ጊዜ አለው። እንኳን እነሱ እኛም ደስ ብሎን እየተከታተልን ነው ያለነው። ስራችን መስራት በስርዓት የምንሰራው እኮ እነሱ ሰላም ሲሆን ነው። አሁን ግን እቺ ልጅ መጣችና መጥበጥ ፈለገች። አራ ደግሞ አላሳዝናችሁም ትላለች። ምንድነው ተዛዝነን? እንኳን ልናዝን ለራሳችን እንኳን እያዘን አይደለም ባክሽ፣ በጊዜው ማለት ነው። እና
ውዶቼ በቃኛልና በጣም አመሰግናለሁ የምታደርጉልኝና ያው በዛሬ ትንሽ አልተናደድኩም፣ ግን ደግሞ በቃ ገርሞኛል። ሁለተኛ ወደዚህ መምጣቷ በጣም ደስ አላለኝ። ሰላም ሆነው በቃ ስንል እንደውም ማድረግ ያለባት አሁን ምንድነው ይቅርታ በቃ ለኦዲየንስም በቃ እሷም መስራት ትችላለች። አሁን እኮ ይቅርታ ሳትል ወደ ስራ ስትገባ ማንም አይቀበላትም። እያያችሁ ነው እንዴ? ሀይሚ የነካ የለውም በረካ ተብለዋል። ሀይሚ የነካ ማንም ሰው አይቀናው። በቃ እሷቸው አሁን ሀይሚ በቃ የዋ ስለሆነ ታይታችኋል። ጣርታ እሷም ለመራዳዳት ምናምን ፈልጋ ነው ያመጣቻት። ግን ደግሞ እቺ በቃ እኔ እንጃ አይሰሙም እንደዚህ